ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ነውሩ፣ ኃጢአቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ፣ የሚቀጥፍ፣ የሚያታልል፣ የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው፣ ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ጨካኝ ሆነው ለመጡበት ሰዎች ራሱ እግዚአብሔር አመጣጡ አይገርምም? በፍቅር ነው። ለምን መሰላችሁ? መዓቱ አይመልስም ፍቅሩ ካልመለሰ። እንደምን ዋላችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከሁሉ አስቀድሞ ያው ከጀርባዬ ያሉ ሊቃውንትና መምህራን እንዲሁም ዘማሪያን በየስማችሁ የማልጠራው ያው ያላችሁን ክብርና ማዕረግ ዝቅ አድርጎ ጠርቶ ያላችሁን ከማጉደል እንዲሁ ከሙሉ ክብርና ማዕረጋችሁ ለቀጣይ አጥንቼና ተስተካክዬ ጠራለሁ። እስከዚያ ግን ላለማጉደል ነውና ይቅርታ ጠይቃለሁ። እንደ እግዚአብሔር ቅዱስ ፈቃድ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 8 ጀምሮ ባለው ኃይለ ቃል ወይም ክፍለ ምንባብ መነሻነት ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለው። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህችም ዛፍ በታች ረፉ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሽውም እንጎቻ አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግም የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኮሉ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸውም ቆሞ ነበር። እነርሱም በሉ። እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶችም የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መጣለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህ ሁሉ ምናልባት ለማስታወስ ስለሚከብድ እኛ ኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። እስኪ በውኑ በሉ ሁላችሁም፣ በውኑ ለእግዚአብሔር የሚሳነው ነገር አለን? በዚህ ርዕስ መነሻነት እንማራለን። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። በኦሪት ዘፍጥረት ምዕራፍ 18 ተጽፎ የምናገኘው ከእግዚአብሔር ወዳጆች መካከል አንዱ የሆነው ሁሉን ጥሎለት ያለውን ነገር በሙሉ የተከተለው ያበብዙሃን የብዙዎች አባት ስለተባለው ስለ አብርሃም ጽድቅና ስለ አብርሃም እምነትም ጭምር የሚያነሳ ታሪክ ነው። አብርሃም በኦሪት ዘፍጥረት ውስጥ ታሪካቸው በስፋት ተጽፎ ከሚገኙ አባቶች መካከል አንዱ ነው። ኦሪት ዘፍጥረት
ሙሴ የተባለው ሊቀ ነቢያት ከጻፋቸው ከአምስቱ መጽሐፍት መካከል አንዱ ነው። ሙሴ እንደ ቤተ ክርስቲያናችን አስተምህሮ 5 መጽሐፍትን ጽፏል። የመጀመሪያው ኦሪት ዘፍጥረት ወይም ኦሪት ዘልደት ይባላል። ዓለማትን ካለመኖር ወደ መኖር እግዚአብሔር አምላክ እንዴት እንዳመጣቸው የሚያነሳ የሚያወራ ቢሆንም ስለ ስነ ፍጥረት ግን አውርቶ የሚያበቃው በ2 ምዕራፎች ብቻ ነው። መጽሐፍ ቅዱስ ዝርዝር የሆኑ ሐሳቦችን እንደሚናገረው ሁሉ በብዙሃን ደረጃ ግን መጽሐፍ ቅዱስ ፍሬ ነገሮችን የሚያወራው። ለዛ ነው መጽሐፍ ቅዱስ ልክ እንደ ሸማ ጥቅል እንደ ወርቅ እንክብል ጠቅልሎ የተናገራቸውን ሐሳቦችና ትምህርቶች አዋልድ መጽሐፍት ደግሞ እያፍታቱና እያብራሩ ሐሳቦቹን በደንብ አድርገው ይገልጧቸዋል። በኦሪት ዘፍጥረት በ2 ምዕራፎች የተጻፈው የዘፍጥረት ታሪክ ወይም ዓለማት ካለመኖር ወደ መኖር እንዴት እግዚአብሔር እንዳመጣቸው የምናገኘው ታሪክ በዝርዝር ተጽፎ የምናገኘው በስነ ፍጥረት መጽሐፍቶች ከሚባሉት መካከል አንዱ በሆነው በአክሲማሮስ ነው፣ በቅዱስ ኤጲፋኒዎስ ድርሰት። ግን ኦሪት ዘፍጥረት ተብሎ የተጠራው ስለ 2 ምዕራፎች ተብሎ ነው። ሌሎቹ ምዕራፎች ግን ከአይታቿቸው ከሆነ ስለ ሰዎች ታሪክ ነው የሚያወሩት እና ኦሪት ዘፍጥረት ላይ በጣም ሰፊውን ታሪክ ይዘው የሚገኙት አባቶች 3 ናቸው። እነሱም አብርሃም፣ ይስሐቅ እና ያዕቆብ ናቸው። እስኪ አብርሃም በሉ፣ ይስሐቅ፣ ያዕቆብ። እነዚህ 3ቱ ርዕሳነ አበው አርእስተ አበው እየተባሉ ይጠራሉ። የአባቶቻችን ራስ ቀደምት እግዚአብሔር አምላክ እንዴት እንደሚመለክ በሕገ ልቡና ዘመን እግዚአብሔርን እያመለኩ ያሳዩን ደጋግ አባቶች ናቸው። የመጀመሪያው ሙሴ የጻፈው መጽሐፍ ይህ ነው። ሁለተኛው የጻፈው መጽሐፍ ኦሪት ዘጸአት ነው። እስኪ ኦሪት ዘጸአት በሉ። ዘጸአት መውጣት ማለት ነው። እስራኤላውያን ወደ ግብፅ ባርነት ገብተው የቆዩባቸውን ዘመናትና እግዚአብሔር አምላክ ደግሞ ከዛ የባርነት ቀንበር ነፃ አውጥቷቸው ተስፋ ወደሚያደርጉት ወደ ምድረ ርስት ከነዓን እስኪገቡ ድረስ እንዴት እንደጠበቃቸው የምናገኘው ታሪክ ኦሪት ዘጸአት ላይ ነው። የኦሪት ዘጸአት ዋነኛ አስኳል ታሪኩም ይህ ነው። ሶስተኛው ኦሪት ዘሌዋውያን ነው። እስኪ ኦሪት ዘሌዋውያን በሉ። ኦሪት ዘሌዋውያን ከ5ቱ የሙሴ መጽሐፍት መካከል በነገድ ስም የተጠራ ነው። ሌሎቹ በነገድ ስም አልተጠሩም። ሌዋውያን የተባሉት የሌዊ ልጆች ናቸው። ይህ ደግሞ የቀደመው የደብተራ ኦሪት ወይንም ደግሞ እግዚአብሔር ይመለክበት የነበረው የታቦተ ጽዮን የድንኳኑ ስርዓት እንዴት መሆን እንዳለበት ካህናተ ኦሪት እንዴት የኦሪቱን ቤተ መቅደስ እንደሚያገለግሉት እግዚአብሔር አምላክ ስርዓት የሰራበት መጽሐፍ ነው። አራተኛው መጽሐፍ ደግሞ ኦሪት ዘሁልቅ ይባላል። እስኪ ድገሙት። ይሄ ኦሪት ዘሁልቅ፣ ሁልቅ የቁጥር መጽሐፍ ማለት ነው። እስራኤላውያን ሙሴ 2 ጊዜ ቆጥሯቸዋል ይባላል። ወይም ሙሴና ኢያሱ 2 ጊዜ እንደቆጠሯቸው ይናገራል። የመጀመሪያው እስራኤላውያን የተቆጠሩት ከግብፅ ባርነት ሲወጡ ነው። ልክ የኤርትራን ባህር እንደተሻገሩ ሙሴ ቆጥሯቸዋል። ስንት ህዝብ ከዚህ ከግብፅ ባርነት ወጥቶ ወደ ምድረ ርስት ከነዓን ጉዞ መጓዝ እንደጀመረ ለማሳየት። ሁለተኛው እስራኤላውያን የተቆጠሩት ደግሞ ከነዓን ሲገቡ ነው። ከነዓን ሲገቡ ደግሞ ድጋሚ ተቆጥረዋል። ይሄ በዋነኝነት ኦሪት ዘሁልቅ ላይ ያለ ታሪክ ነው። አምስተኛው የሙሴ መጽሐፍ ደግሞ ኦሪት ዘዳግም ይባላል። እንደ ስሙ እንደምትረዱት ዳግም ማለት ድጋሚ ማለት ነው። በእነዚህ በ5ቱ በተለይ ደግሞ በኦሪት ዘጸአት፣ ዘሌዋውያን፣ ዘሁልቅ ላይ ያሉትን ሐሳቦች ሙሴ ድጋሚ የጻፈበት ነው። ይህ መጽሐፍ ታሪኮቹን ድጋሚ እንዲጽፍ የተገደደበትን ምክንያት ባጭሩ ላስረዳችሁ። እስራኤላውያን ከግብፅ ባርነት ወጥተው ምድረ ርስት ከነዓን ለመውረስ 40 ቀን ብቻ ነበረ ጉዞ የነበረባቸው። ነገር ግን እግዚአብሔር ከግብፅ ባርነት ካስወጣቸው ጊዜ ጀምሮ እስራኤላውያን እንዳስወጣቸውና ነፃነታቸውን ሲለምኑት እንደነበሩት እንደ እግዚአብሔር ሐሳብ ሊሆኑለት ስላልቻሉ 40 ቀን ይወስድባቸው የነበረው ጉዞ 40 ዓመት ነው የፈጀባቸው። ሰው ከእግዚአብሔር ሐሳብ፣ ሰው ከእግዚአብሔር አመለካከትና ሰው ለእግዚአብሔር ሊኖረው የሚገባው ኑሮ አለመኖር ሲጀምር ከእግዚአብሔር የሚሻውንም ነገርም ጭምር ማግኘት አይችልም። በአብዛኞቻችን ሕይወት ቅርብ ሆነው ሳለ ለምነን የራቁብን እያንዳንዱ ነገሮች ከኛ በጣም ሩቅ ሆነው አይደለም። ከኛ በጣም ያን ያክል ሊሰጡንም ጭምር ያልተገቡ ስለሆነ አይደለም። እግዚአብሔር ብዙ የለመናቸውን ነገሮች የሚያዘገይብን አንደኛ እነዛን የለመናቸውን ነገሮች
ለመቀበል ዝግጁ ስላልሆንን። የትኛውም ሰው እኮ እጁ በቆሸሸበት እህል አንስቶ አይበላም። መጀመሪያ ምኑን የሚናጸው? እጁን ይታጠባል። እንዲሁ ሁሉ እግዚአብሔርን ለለመነው ስጦታ ሁሉ ስጦታውን ለመቀበል የሚያስችል ማንነትም ለማቀበል የሚያስችል ስብዕናም ጭምር ከሌለን ያንን እግዚአብሔር እስኪያስተካክልና እስኪገነባ ድረስ የምንለምነውን ነገር ላይሰጠን ይችላል። ሁለተኛው የጠየቅነው ነገር በጣም ሊዘገይብን የሚችለው በኃጢአት ነው። እስራኤላውያን ምክንያቱ ይህ ነበር። አንዴ ጣዖት ሲያመልኩ፣ አንዴ ለፈለጉት ነገር ሲገዙ፣ አንዱ ደግሞ እግዚአብሔር ላደረገላቸው ነገር ምስጋና ቢስ ሲሆኑ። ምን ሲሆኑ አልኳችሁ? ምስጋና ቢስ ሲሆኑ። እግዚአብሔርን በነገራችን ላይ ክርስቲያኖች ኃጢአት ሰርተን ከምናሳዝነው ባልተናነሰ ስላረገልን ነገር የማናመሰግነውም ነገር ጭምር እንደሚያሳዝነው ታውቃላችሁ። እውነቴን እንምላችሁ እግዚአብሔርን እስራኤላውያን በጣም አርገው እንዲያሳዝኑት ምክንያት የሆናቸው ኃጢአት ሰርተው የማይደረግ ነገር ስላደረጉለት ብቻ አይደለም፣ ወይም ስላደረጉበትም አይደለም። ሲያረግላቸው ለነበረው ነገር ግን ምስጋና ጭምር አያቀርቡም ነበር። እንዲያውም ያሙት ነበር። ምን ያረጉት ነበር? ያሙት ነበር። ልበ አምላክ ቅዱስ ዳዊት መዝሙር 76 በቅንፍ 77 ላይ ምን ይላል መሰላችሁ? ከአንድም ብዙ ጊዜ ላይ በግብፅ በረሃ ሲንከራተቱ ሊበሉት እየናፈቁት ስላጧቸው ምግቦች ብለው እግዚአብሔርን እህል ስጠን ብለው ይለምኑት ነበር እና እግዚአብሔር ከላይ ከሰማይ መና እያወረደ ያበላቸዋል። መና እያወረደ እያበላቸው ሲጠግቡ የነበሩት እስራኤላውያን ግን ልበ አምላክ ቅዱስ ዳዊት ምን ብሎ ሲናገር እናገኘዋለን? መዝሙሩ ላይ እግዚአብሔርን እስራኤላውያን እንዲህ ብለው አሙት፣ ከላይ ከሰማይ መና አውርዶ ሊያበላን ይችላልን ብለው ተናገሩ ይላል። እየጠየቁት ያለው እግዚአብሔር ሲያረግላቸው ለነበረው ነገር የጥርጣሬና የሐሜት ነገር ነበር። እግዚአብሔርን ያሳዘነው ይህ ነው። ዛሬም በነገራችን ላይ እስራኤላውያን እግዚአብሔርን አሳዘኑት ተብሎ በሚነገረው ልክ እኛም በጣም የምናሳዝነው ኃጢአት በመስራታችን ብቻ ሳይሆን ስላረገልን ነገር እግዚአብሔርን አለማመስገናችን ነው። ሊያውም አውቀነው ሳናውቀው የተደረገልን ነገር እሺ ቢያንስ ስላላወቅነው ነው ይባላል። ለምነን እንኳን ስለተደረገልን ነገር እኛ እናመሰግን እና እግዚአብሔር በጣም ያዝንባቸው የነበረው ለዛ ነው። 40 ዘመን ፈጀባቸው። አዲስ ትውልድ ነው ከነዓንን የወረሳት። ስለዚህ አባቶቹ ትላንትና ያጠፉትን ጥፋት፣ አባቶቹ ትላንትና ከእግዚአብሔር ጋር ሲኖሩት የነበረውን ኑሮ እንዲያውቀው ተብሎ ለአዲሱ ትውልድ ኦሪት ዘዳግም ተጻፈ። እነዚህና ሌሎችም በኦሪት በነገራችን ላይ የምናገኛቸው መጽሐፎች ግን ክርስቲያኖች በአጠቃላይ ሐሳባቸውና ዋነኛ ማጠንጠኛ ጉዳያቸው ግን ትንቢት ነው፣ ወይንም ደግሞ ወደፊት ስለሚመጣው ነገር እግዚአብሔር ሕዝቡን ማዘጋጀትን ነው። ኦሪት ዘፍጥረት ስለ ስነ ፍጥረት ብቻ አይደለም የሚያወራው። በነገራችን ላይ እግዚአብሔር ዓለማትን ካለመኖር ወደ መኖር ማምጣቱን ሳይሆን ኦሪት ዘፍጥረት የሚያወራው እግዚአብሔር ደግሞ ፈጥሮ ለተዳደፈውና እንደፈጠረው መኖር ላልቻለው ዓለም እንዴት አድርጎ እንደሚያስተካክለውም ጭምር ነው። ለዛ ነው የመጀመሪያውና የቀዳማዊው ፍጥረት የሚባለው አባታችን አዳም ሲበድል ምን እንዳለው ታስታውሳላችሁ? እግዚአብሔር አምላክ አዳም ከኛ እንዳንዱ ሆነን ያለው። እስኪ አዳም በሉ። ከኛ እንደ ስንቱ ሆነ? እንዳንዱ ሆነ አለ። ይሄ በነገራችን ላይ ለንግግር ተብሎ እግዚአብሔር አምላክ ከአዳም ጋር ሲያወራው ለነበረው ቃለ ምልልስ የሚነገር ሳይሆን ለወደቀው አዳም እግዚአብሔር እንዴት እንደሚያድነው ቃለ ትንቢትም ጭምር ነው የተናገረው። እግዚአብሔር አዳምን የሚያድነው ከአዳም እንደ ስንቱ ሆኖ ነው? እንዳንዱ ሆኖ እሱን ሆኖ ሰው ሆኖ ያድነዋል ለማለት ነው። ኦሪት ዘጸአትም ተመሳሳይ ነው። ስለ ግብፃውያን ግብፅ ውስጥ ይኖሩ ስለነበሩ እስራኤላውያን ነፃ መውጣት ነው ታሪኩ። ጭብጡ ግን ግብፅ በተባለች ሲኦል ውስጥ ይኖሩ የነበሩ አዳምና ልጆቹን የሚያወጣቸው በሙሴ የተተካው እውነተኛው እረኛችን የክርስቶስ ታሪክ። ኦሪት ዘሌዋውያንም ተመሳሳይ ነው። ስለ ደብተራ ኦሪት ያወራ እንጂ ክርስቶስ ስለሚመሰረታት ስለ ቤተ መቅደስ ታሪክ፣ ስለ ካህናት ስርዓት ይናገራል። ግን ስለ ሐዲስ ኪዳን ስርዓት የሚያወራም ጭምር ነው በሚስጥር። ኦሪት ዘሁልቅም ተመሳሳይ ነው። እስራኤላውያን 2 ጊዜ ተቆጥረዋል። ስንት ጊዜ? እኛም 2 ጊዜ እንቆጠራለን ሲል ነው። አንደኛ የተቆጠርነው በ40 በ80 ቀን ቤተ መቅደስ ስንመጣ ክርስቲያን ተብለን ተቆጥረን፣ ሁለተኛ ደግሞ እንቆጠራለን። ይሄን ክርስትና የተሰጠንን ሀብት ኖረ ነው እግዚአብሔር አምላክ ፊት ለፍርዱ ስንቆም እንቆጠራለን ድጋሚ። ለዛ ነው ክርስቶስ እኮ በጎቹን እና ፍየሎቹን በቀኙ ሲያቆም የበጎቹን ቁጥር እንደ ፍየሎቹ ቁጥር ያውቃቸዋል።
ከነዛ ለመቆጠር ነው አሁን እኛ እየደከምን ያለን። ክርስቲያን ባመነው እምነት ብቻ ተመስግኖ የሚጸድቅ ሳይሆን ባመነው እምነት መኖር ሲችል አምኖት የሚኖረውን እምነት ደግሞ እንዳያጣ መንፈሳዊ ተጋድሎ ያስፈልገዋል። በቃ የእግዚአብሔር የሰጠንን ጸጋ መንፈሳዊ ነው ብላችሁ የምታስቡትን ምንም ነገር ክርስቲያኖች እንዳታጡት ግዴታ ተጋድሎ ያስፈልጋል። ይሄ ተጋድሎ ሰው ላይ ጥመው ይችላል። ይሄ ተጋድሎ ከሰው ጋር ላያስማማ ይችላል። ይሄ ተጋድሎ ከሰው ጋር ላያስኖርም ይችላል። ከእግዚአብሔር ጋር መጣበቅ ይሻላል እሱም ብሎ ከሰው ጋር ተጣብቆ ከመተው ይልቅ። ይሄን በደንብ ጠንቅቀው ተምረንበታል። ኦሪት ዘዳግምም ተመሳሳይ ጭብጡ ያው ነው። ድጋሚ መነገር ማለት ትላንትና ይሰበክ የነበረው በሐዋርያት ዘመን ላይ የነበረው ወንጌል ዛሬም እንደሚሰበከው ለማለት ነው። ስለዚህ ዘፍጥረት 18 ላይ ያለው የአብርሃም ታሪክ በቁመናው ለሚያነበው ታሪክ ነው። በውስጡ ግን ትልቅ ቁም ነገር አይቷል። ትልቅ ቁም ነገርም ጭምራል። እሷን ነው በአጭሩ ቢያንስ ለመመልከት የምንሞክረው። እግዚአብሔር ከሁላችን ጋር ይሁን። ዘፍጥረት 18 ሲነበብ እንደሰማችሁት አብርሃም ለተወሰኑ ቀናት ማለትም ሊቃውንት ሲናገሩ 3 ቀን ነው የሚሉት። ለ3 ቀን ሰይጣን ባወቀ ምክንያት እንግዳ ካልተቀበለ በቀር እንደማይበላ ስለሚያውቅ ራሱን መስቀለኛ ከሆነ መንገድ ላይ በምትሃት ራሱን መጥቶ ደም አፍስሶ ትላንት ደገኛ ሆኖ እንግዶችን ይቀበል የነበረው አብርሃም ዛሬ ደግሞ እንግዶችን እየጠላ የሚገፋ ሰው ሆኗል ብሎ ብዙዎችን ከመንገድ ወደ አብርሃም ሳይመጡ አስቀረበት እና አብርሃም ያለ እንግዳ ሳይበላ ስለማይጠጣ ይህንን ምክንያት አድርጎ 3 ቀንና 3 ሌሊት ሳይበላና ሳይጠጣ አደረ፣ እንግዳ እየጠበቀ። አንዳንድ ሊቃውንት ደግሞ ሲናገሩ አብርሃም 3 ቀንና 3 ሌሊት የጠበቀው ሌሎች እንግዳዎችን ለመጠበቅ ብቻ ብሎ ሳይሆን አብርሃም 3 ቀንና 3 ሌሊት ዘፍጥረት 17 ላይ ስለ ግዝረት እግዚአብሔር ሕግ ሰጥቶት ነበር እና ተገዝሮ ቁስሉ ሳይደርቅለት 3 ቀንና 3 ሌሊት እንደቆየም ጭምር ይናገራሉ። ልብ ብላችሁ ስሙ። እንግዳ ጠፍቶበት ተገዝሮ ቁስሉ ሳይደርቅለት አብርሃም ከድንኳኑ ወጥቶ እንግዳ ይፈልግ ነበር። የአብርሃምን ያለ እንግዳ አልበላም የሚለውን ቁርጥ ሕሊና ያወቀው እግዚአብሔር ታዲያ በመምሪያ አድባር ዛፍ ስር በ3 አረጋውያን አምሳል ተገለጠለት። አብርሃም እነሱን አየ። ሲነበብ እንደሰማችሁት ሮጦ ለመቀበል ሞከረ። እግራቸው ስር ዝቅ ብሎ ሰግዶ ባሪያችሁ ነኝና እባካችሁ ጌቶቼ በፊታችሁ ባለሟልነትን አግኝቼ ከሆነ እባካችሁ ገብታችሁ ቤቴ ተስተናገዱልኝ ብሎ ለመነ። እንዳልክ ይሁን አሉት፣ አስተናገዳቸው። ታሪኩ ይሄ ነው። ታሪኩን ድጋሚ ልተርክላችሁ ሳይሆን መጽሐፍ ቅዱስን እንዴት አድርገን ብሉይ ኪዳንን መመልከት እንዳለብን ለማጠየቅ ነው ባጭሩ ለማንሳት የምፈልግ። ብዙ ሰው የብሉይ ኪዳን ታሪክ ተፈጽሞ ያለፈና ታሪክ ብቻ ይመስለዋል። ነገር ግን ብሉይ ኪዳን ክርስቲያኖች ለሐዲስ ኪዳን ጥላ እንደመሆኑ አስቀድሞ እግዚአብሔር ሐሳቡን ከመፈጸሙ በፊት ጽፎ የምናገኝበትን መጽሐፍም ጭምር። አብርሃም የመምሪያ አድባር ዛፍ ስር ቆሞ ያያቸው ወይንም ደግሞ ተቀምጦ የተመለከታቸው 3 አረጋውያን ቤተክርስቲያናችን እንደምታስተምረን የአጋዕዝተ ዓለም የቅድስት ሥላሴ ወይም የልዑል እግዚአብሔር ምሳሌ ነው። መምሬ ማለት በነገራችን ላይ በዕብራይስጥ ራእይ ማለት ነው። ምን ማለት ነው? ራእይ ማለት ነው። አብርሃም በመምሪያ አድባር ዛፍ ስር አረጋውያኑን አየ ማለት በራእይ አብርሃም በ3ቱ አረጋውያን አምሳል በኋላ ላይ እንጨት በተባለ መስቀል ላይ የሚሰቀለውን ክርስቶስን ተመለከተው ለማለት ነው። ይህንን ክርስቶስን ሲያየው አብርሃም ወደ ዛፉ እየሮጠ ሄደና ተንበርክኮ በፊት ሞገስን አግኝቼ ከሆነ እባክህ ተስተናገድልኝ አለ። አብርሃም ያንን እንግዳ ለመቀበል ሲወጣ መጀመሪያ የነበረበትና የተገኘበት ቦታ ከድንኳኑ ወጥቶ ነው። እስኪ ከድንኳኑ ወጥቶ በሉ። ከድንኳኑ ወጥቶ ማለት ምን ማለት መሰላችሁ? አብርሃም እንግዳውን ሲቀበልና ሲጠብቅ የነበረው እንደ እንግዳነቱ ከድንኳኑ ወጥቶ ነው ሲባል ሰው እግዚአብሔርን ለመቀበል ሲፈልግ ድንኳን ከተባለ ከስጋዊ አስተሳሰብ መላቀቅ አለበት ነው ማለት ነው። ከዛ ወጥቶ ከድንኳኑ ፊት ላይ ቆሞ ይጠብቅ ነበር። ሰው እግዚአብሔርን ለማወቅ ሰው እግዚአብሔርን ለመረዳት ይህን ማድረግ ነው ያለበት። ዝናቡን አናማረርም፣ እውነት ነው። በደንብ በአጽንኦት ይሄንን ነገር እንደ ንግግር ብቻ እንዳትቆጥሩት እሺ።
ለኛ ለጉባኤ መሳካት ብሎ እንዳይዘንብ የምንለምነው ዝናብ የለም። እንደኛ ብሎ ደግሞ የሚለምን ይዝነብልኝ ብሎ የሚማጸን ገበሬም ጭምር ስላለ እና በታሪክ ባልና ሚስት ናቸው ይባላል። ባልየው አዝመራ ያለው ገበሬ ስለነበረ ምን ያደርግ ነበረ? እግዚአብሔር ፊት ሂዶ በዘነበ እያለ ይለምናል። እየሰማችሁ ነው? እና ይህንን ሲለምንና ሲማጸን ሚስቲቱ ደግሞ ብቅል ውጭ አስጥታ ነበረ እንዲደርቅላት። እሷ ደግሞ አትዝነብ እያለች ትለምናለች። እና እግዚአብሔር ሁለቱንም ጸሎታቸውን ሰማና ገበሬው ያለበት ቦታ ላይ ዝናብ ጣለለት፣ እሷ ያለችበት ቦታ ላይ ፀሐይ ወጣ። ማታ እራት ሊበሉ ሲመጡ እሷም ብቅል የደረቀልኝ አለች፣ እሱም ደግሞ የዘራሁት እንዳልኳችሁ ብቻ። ዘፍጥረት 18 ነው ታሪክ የመማሪያ ርዕሳችን የነበረው። በጥቅሉ የኦሪት መጽሐፍት በሙሉ የትንቢት መጽሐፍቶች ናቸው። ውስጣቸው ገብቶ ለሚመረምራቸው ሰዎች ታሪክ አይደሉም። በቁመናው ሲነበብ እርግጥ ነው ታሪክ ነው፣ ምንም የሚካድ ነገር አይኖርም። ነገር ግን ታሪኩ እንደ ታሪክ የሚያገለግለውም ሆነ የሚሰራበት ዋነኛው ምክንያት ግን ምንድነው? ለሐዲስ ኪዳን ጥላ ሆኖ እንዲያገለግል ነው። እና የብሉይ ኪዳን ታሪክ ሲተረክ አንዳንዶቻችን ታሪኩን ከማወቅና ከመስማታችን የተነሳ ብዙ ትኩረት የማንሰጠው ሰው አለ። መቼም ከአብርሃም ምን አዲስ ነገር ሊወጣ ይችላል? ልክ አሁን ዛሬ ዓመታዊ ክብረ በዓላቱን የምናከብርለት ከ12 ሐዋርያት መካከል አንዱ ቅዱስ ናትናኤል ነው። ናትናኤል ትዝ ይላችኋል? የዮሐንስ ወንጌል ምዕራፍ 1 ላይ ያለ ጌታችን ኢየሱስ ክርስቶስ ከጠራቸው ደቀ መዛሙርት መካከል አንዱ ነው። እና ናትናኤል በፊልጶስ ነው የተጠራው። ፊልጶስ ሄዶ የናዝሬቱን ኢየሱስ አገኘነው ብሎ ነገረው። እና ናትናኤል የኦሪት ምሁር ስለነበር ምን ብሎ ነገር መለሰለት? በእውኑ ከናዝሬት በጎ ነገር ሊወጣ ይችላልን አለው። አንዳንድ ሰው እንዲህ አይነት ጠባይ ያለበት፣ በእውኑ ከሰማሁት ታሪክ አዲስ ነገር ሊወጣ ይችላልን ይላል። ቃለ እግዚአብሔር ግን እንደ ወንዝ ጅረት ነው። መቼም ምስጢሩ አይታጣም። መቼም ሰውን ሊያስተምርበት የሚችልበት ቁም ነገር እግዚአብሔር አጥቶ አያውቅም። ስለዚህ እንደሰማነው ታሪክ አድርገን ልቡናችንን አንዝጋው። አይምሯችንን ከፍተን ማስተዋል የምንችልበትን እንድንማር እግዚአብሔር ይርዳን። ስለዚህ አብርሃም እግዚአብሔር አምላክን በመምሬ አድባር ዛፍ ስር ተቀበለው። እንዳልኳችሁ መምሬ ማለት ራእይ ማለት ነው። ራእይ ተመለከተ ለማለትም ነው ተብሎ ይተረጎማል። ዛፉ የተባለችው የቀራንዮ ቦታ ናት። ምክንያቱም አብርሃም በመምሬ አድባር ዛፍ ስር ሶስቱን አረጋውያን ሲያገኛቸው ቀትር 6 ሰዓት ነበር። በቀትር 6 ሰዓት ነው ቅድስት ሥላሴ የአብርሃም ድንኳን ባለበት ቦታ ላይ በዛች ዛፍ ስር የተገለጡት። እንዲሁ ሁሉ ቀትር በተባለ ሰዓትም ዛፍ በተባለ መስቀል ላይ ጌታችን ኢየሱስ ክርስቶስ ተሰቅሎ ለዓለም ድህነት እንደታየው ሁሉ ማለት ነው። አብርሃም ያንን ምስጢር ለማየት ሲል ከነበረበት ድንኳን ወጥቶ ነበር የተቀመጠው። የድንኳኑ መውጣት ደግሞ እንደ ድንኳን መውጣት ተብለው አባቶቻችን አላለፉትም። የድንኳኑ መውጣትን አንደኛ አብርሃም እግዚአብሔርን ለማየት ከድንኳኑ መውጣቱን እግዚአብሔርን የምትፈልግ ነፍስ ድንኳን ከተባለ ማንኛውም ስጋዊ ነገር መውጣትና መሸሽ እንዳለባት ለማስተማር ነው ይላሉ። ሰው እግዚአብሔርን ፈልጎ አንድ ቦታ እግዚአብሔርን ላይስማማው የሚችልበት ቦታ ደግሞ ሆኖ ሊሆን አይችልም። ተመልከቱ ክርስቲያኖች፣ አብርሃም ለእግዚአብሔር ብሎ መውጣት የጀመረው ዛሬ ከድንኳኑ አልነበረም፣ ድሮም ጨምሮ ነበር። ገና ስሙ ሳይቀየርለት አብርሃም ተብሎ ተጠርቶ ትላንትና ይኖርባት የነበረችው እዛች የጣዖት አምልኮ ከተማ ውስጥ እንኳን ሲኖር እግዚአብሔር አምላክ እየፈለገው ይወጣ ነበር። እግዚአብሔር አምላክን እየፈለገው ይወጣ ነበር። ምን ብሎ ብትሉ ታስታውሱ ከሆነ አብርሃም ያመልክ የነበረውና እየሸጠ ይተዳደርም የነበረው በጣዖት አምልኮ ነው። እና ያን ጣዖት አምልኮ ይተዳደርበት የነበረውን ግዑዝ ነገር አንድ አምላክን የሚጠየቀውን ጥያቄ ጠየቀው። ቢርበው ቢጠማው መንገዱ ረዝሞበት በንግግር ያጥርልኛል ብሎ ቢያምንም ያን ሁሉ ሊያረግለት አልቻለም። አብርሃም ያንን ሁሉ ጥሎና አቃጥሎ አምላክ ፍለጋ ነው የወጣው። ያላመለከው ነገር የለም። አምላክን ፍለጋ ፀሐዩን ፈልጓል፣ ጨረቃውን ፈልጓል፣ ነፋሱን ፈልጓል፣ እሳቱን ፈልጓል፣ ውሃውን ፈልጓል። እግዚአብሔርን ብሎ ያልፈለገው ነገር የለም። ዛሬ የአብርሃም ታሪክ የሚተረከው እግዚአብሔርን ብላችሁ የት ቦታ ፈልጋችሁ አታችሁታል ማለት እኮ ነው። የት ፈለግ ነው እግዚአብሔርን? እውነት እንደ አብርሃም እኮ እግዚአብሔር ከርታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ውረድ ውስጥ እኮ መግባት የሚፈልግ ማንም የለም።
ሁሉም እግዚአብሔርን በቀላል መንገድ ነው ማግኘት የሚፈልገው፣ ሳይደክም፣ ሳይወጣ፣ ሳይወርድ፣ ሳይጨነቅ። ይሄ አልፎ ተርፎ እንኳን ለሐዲስ ኪዳን መክብብ የተባለች ሕግ ምንድናት ብትባሉ የመጀመሪያይቱ ሕግ ምንድናት ይላል ቅዱስ ኤፍሬም ሶርያዊ? ማንም እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ከኋላ ይምጣ የምትለዋል። ማንም ሰው አሁን በዚህ ጊዜ ላይ ግን አብዛኞቻችን ብትመለከቱ አኗኗራችንን እንኳን የክርስቶስን መስቀል ለመሸከም ይቅርና መስቀሉን ራሱ እሱ ተሸክሞልን እኛ በነፃነት ብንሄድ እንመርጣለን። ግን መውጣት ያስፈልጋል። በቃ የሆነ ዋጋ ለእግዚአብሔር ብሎ መከፈል ግድ ይለዋል እና ያ ዋጋ ነው አብርሃም የከፈለው። ሁሉንም አማልክት ናቸው ብሎ የሚያምናቸውን ነገሮች በሙሉ ሲፈትሽ፣ ሲወጣ፣ ሲወርድ ሲፈልግ ከርታታ የሆነች ነፍሱ የምታርፍበት ቦታ አጣ። ከአቅሙ በላይ ሲሆን ግን ያው የፀሐይ አምላክ ተናገረኝ አለ። ለዛ ነው አባቶች ሊቃውንት ሲናገሩ ምን ይላል መሰላችሁ? የሰው ዕውቀቱና እምነቱ አብረው ተናበው የሚሄዱ ነገሮች መሆን አለባቸው። ሰው አዋቂ ስለሆነ አማኝ መሆን አይችልም አይባል። ሰው አማኝ ስለሆነ ደግሞ አትወቅም አይባል። አንዳንድ በተለምዶ እየተባሉ ነገር ግን መታረም ያለባቸው ነገሮች መካከል ምን መሰላችሁ? አንዳንድ እያወቁ በቤተ ክርስቲያን ውስጥ ያለውንም ትምህርት እየተማሩ እያጠፉ ያሉ ሰዎችን ሲመለከት አንዳንድ ሰው ምን ይላል መሰላችሁ? አጥፍቶ እያወቁ ከማጥፋት እንዲሁ ዝም ብዬ ሳልማር ቤተ ክርስቲያንን እንዲሁ ያልተማረ ሆኜ ብኖር እመርጣለሁ የሚል ሰው ገጥሟቸው ያውቅ? የተማረ ሰው ሲያጠፋ አይቶ የተማረ ሰው ሲሳሳት ተመልክቶ ማለት ነው። መማርን ለማመን በጣም እንደሚያዳግት ነገር፣ ማመንን ደግሞ ላለማወቅ በጣም እንደማይሆን ነገር አድርገን አናጋጫቸው። ማመንም ማወቅም አብረው መሄድ ይችላሉ። ልዩነታቸው ግን ምን መሰላችሁ? ዕውቀት ለማንኛውም ሰው ሊያደርሰው የሚችለው እስከዚህ ደመና ነው። ጭንቅላቱ ሊያደርሰው የሚችለው እስከዚህ እስከሚመለከተው ነገር ነው። እንኳን ጭንቅላት ይቅርና አይን እንኳን ማየት የሚችለው ማየት እስከሚችልበት ርቀት ነው። ከዛ በኋላ ነገሩ እንኳን እያለ ቢሆን አይናችሁ ግን ማየት ላይችል ይችላል። አሁን እዚህ ሆናችሁ ልታዩት የምችሉት እኔን ወይ ሊቃውንቱን አሊያ ከጀርባ ያለውን የቤተ መቅደሱን በር ነው። ከዛ ውስጥ ያሉትን የቤተ መቅደሱን ነገሮች ግን ማየት ስላልቻላችሁ እናንተ በአይናችሁ እነዛ ነገሮች የሉም ይባላል? መልሱ እንጂ አይባልም በፍጹም። ማየት ያቃተው የማን አይን ነው? የሰውም ጭንቅላት ተመሳሳይ ነው። እስከ ደመናው ነው ማለት ዕውቀታችሁ እስካወቃችሁበት ልክ ሊደርስ የሚችል ነገር ጋር ያደርሳችኋል። ዕውቀት ለክርስቲያን ይሄ ነው። እምነት ግን ምን ያደርጋል መሰላችሁ? ከደመናው በላይ ያሻግራችኋል። የማይታየውን ያሳያችኋል። የማይታመነውን እንድታምኑ ያደርጋችኋል። አብርሃም በዕውቀቱ እስከሚችለው ድረስ ሄደ። ከዕውቀቱ በላይ ግን ሲሆን እምነቱን ተጠቀመ። የፀሐይ አምላክ ተናገረኛል። የዛን ጊዜ ለእግዚአብሔር ነገረው። ምን አለ? ከካራን ውጣ አለው። ከምን ውጣ? ከካራን ውጣ አለው። አያችሁት? አብርሃም እግዚአብሔርን ለመከተል መውጣት የጀመረው ከዛች ድንኳን አይደለም፣ ከሀገርም ጭምር ወጥቶለታል እግዚአብሔር ብሎ። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢአቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። በጣም ብዙ ክርስቲያን ነው የምነግራችሁ፣ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ፣ የሚቀጥፍ፣ የሚያታልል፣ የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምደነዋል እንደዛ መሆን አለብን ብለን አይምሯችን። ለዛ ነው የታክሲ ላይ ጥቅስ አይታችሁ ታውቃላችሁ? በፍየል ዘመን ምን አትሁን የሚል ደሞ ታውቁታላችሁ እኮ እናንተ ራሳችሁ ነው አይደለም? ነፍሳችሁ ስጋችሁ ውስጥ ነው ያለችው አይደል? ነፍሳችሁ ረቂቅ ናት፣ ስጋችሁ የሚጨበጥ ነው። ነፍሳችሁ ስጋችሁ የሚጨበጠው ውስጥ ስላደረች ብላ ካልተጨበጥኩኝ ትላለች አትልም። ክርስቲያን ማለት ይሄ ነው። የሚኖርበት ዓለም የማይሆን ስለሆነ እኔም የማይሆን መሆን እችላለሁ ማለት አይችልም። አብርሃም ወጣ። እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው። በቃ ከማይሆንና ለእግዚአብሔር ከማይስማማው ነገር መውጣት አለበት። ያ ነገር ለሰው ላይ ስማማው ይችላል። ይሄን ተደጋጋሚ የምላችሁ ለምን መሰላችሁ ክርስቲያኖች? እኛ እግዚአብሔርን ብለን ለመውጣት የምናደርገው ማንኛውም አይነት ነገር ላይ
በጣም አድርገን የምንሳቀቀው ስለ ሰው ስለሆነ ነው። እኔ ሁሌም ነው የምነግራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚለኝ። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። አብርሃም እኮ ከዛ ሲወጣ ያጎቱን ልጅ ሎጥን ባለቤቱ ሳራን ይዞ ነው የወጣው። ሀብት ንብረት ምኑም ነገር አይደለም። እግዚአብሔር የሰጠውን ቃል ኪዳን አምኑ። ስትወጡ የእውነት ነው መውጣት ያለባችሁ። መውጣት ካቃታችሁ ደግሞ አባ ሙሴ ጸሊም ምን ይላል መሰላችሁ? ድክመትህን ከእግዚአብሔር ፊት ጣል፣ እሱ ጥንካሬ ይሆናል ይላል። መውጣት ካቃታችሁ አለመውጣታችሁን ለእግዚአብሔር ንገሩት፣ እሱ ያስወጣችኋል። መንገድ ይፈልጋል። አብርሃም ወጣ። ይኖርበት የነበረው ቦታ ድንኳን ነው። ድንኳን ውስጥ አስባችሁታል? ረጅም ዓመት የኖረ ሰው ነው አብርሃም። አንድም ቀን ግን ሊኖርበት የሚያስፈልገውን ቦታ ለመስራት አስቦ አያውቅም። ለምን? የወጣባት ሀገር እንዳለች ሁሉ የሚወጣባት ዓለም እንዳለች ያውቃል። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል። ኃላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉም ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉም ነገር ያልፋል፣ ምንም ጥርጥር የለውም። ሳያልፍበት አብርሃም ሁሉን ነገር ጥሎ ከእግዚአብሔር ጋር ተቀመጠ። ስለዚህ ሰው ከእግዚአብሔር ጋር መጣበቅ የሚፈልግ ከሆነ መውጣት አለበት። አንደኛ። ሁለተኛ አብርሃም የመምሬ አድባር ዛፍ ስር እግዚአብሔርን ለማየት ያስቻሉትን ነገሮች ነው የምነግራችሁ። አንደኛ ስለወጣ ነው እግዚአብሔርን ያየው። ሁለተኛ እግዚአብሔርን ስላመነው ነው። እስኪ ስላመነው በሉ። አዎ አብርሃም ሲወጣ እግዚአብሔርን አምኖት ነው የወጣው። በደንብ አድርጎ ሲወጣ የሰጠው ብቸኛ ቃል ኪዳን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ነው። ምንም ነገር ሳይኖረው ነው አብርሃም የወጣው። እግዚአብሔርን የነገረውን ቃሉን አምኖ። ዛሬ እውነት እግዚአብሔር አምላክ እኮ አወርሳችኋለሁ እያለ የሚያስተምረንን እንኳን እኮ መንግስቱን የማያምን ክርስቲያን ያለንበት ጊዜ ላይ ነው። እግዚአብሔር ሊያረግልን የሚችለውን ነገር የምንጠራጠር። መቼ እግዚአብሔር በቃሉ ተናግሮ ሳያደርገው የፈጸመው? መቼ እግዚአብሔር ተናግሮ ያስቀረው ነገር አለ? ክርስቲያኖች ሊያውም ለኛ ክፉ አባትና በመሬት ላይ የሚኖር የስጋ እናት የምትኖር የስጋ እናት እንኳን ለልጆቿ ከምትራራው በላይ ነው እግዚአብሔር የሚራራው ለልጆቹ። መቼም አጉድሎ ያቅም እግዚአብሔር አምላክ። ክርስቲያን ግን ሊያምነው ያስፈልጋል። አሁን ያለንበት ጊዜ ላይ ግን ምን መሰላችሁ? አማኝን ያለው እንጂ ታማኝ የለበትም። ሁላችንም አማኝንን በደንብ አድርገን፣ ታማኝ ግን አይደለን። እግዚአብሔርን ለምናምነው እምነትና አረጋቸዋለሁ ያላቸውን ነገሮች በሙሉ እናምነዋለን። አዎ ያረጋዋል እንላለን። ላመነው እምነትን ግን እንታመንለት ማለት ግን አንችልም። ታማኝ አይደለንም። ምክንያቱም ሁሌም ልባችን እንደወላወለ ነው። አንዴዛ አንዴዚህ ይላል። ጥሎለት የወጣውን የካራንን ቦታ አንድም ቀን አብርሃም ሲመኝ ሰምታችሁ ታውቃላችሁ? አያውቅም። በፍጹም ተመኝቶትም አያውቅም። ከእግዚአብሔር ጋር ማግኘትም ማጣትም ሁሉም ነገሩ ሆኖለታል። በቃ አብርሃም። እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን። ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን። እውነት የእኛን ኗኗር በጣም ነው የሚገርማችሁ። የደጋግ አባቶቻችንን ታሪክ ማወቅ የሚያስፈልገን ለዚህ ነው። አብርሃም ወጥቷል። አብርሃም አምኗል። ከዛ በኋላ ነው እግዚአብሔር አምላክ የታየው። በዛች የድንኳን ቦታ ላይ ውጭ ሲቆም በቃ ሁሉን ነገር ትቶለትም። ሚስቱ ከውስጥ ናት፣ እሱ ከውጭ ነው። አንድም ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? የአብርሃም ውጪ መሆን የሳራ ውስጥ መሆን ሌላ ምስጢር አለው ይላል። የአብርሃም ውጪ መሆን ነፍሳችሁ ከዓለማዊ ነገር በሙሉ ትላቀቅ ለማለት ነው። የሳራ ድንኳን ውስጥ መገኘት ደግሞ ስጋችሁ ግን መሬት ላይ ሊሆን ይችላል ብሎ ለማስተማር ነው ይላል። ስጋችሁ እዚህ ቢሆንም ነፍሳችሁና ህሊናችሁ ግን እዚህ መሆን የለበትም። የሁላችንም። ለዛ እኮ ነው በቤተ መቅደስ ውስጥ በምናደርጋቸው ስርዓት አምልኮች ውስጥ ይህንን ነገር ሊያቃጭሉ የሚችሉ ስርዓተ ቅዳሴያችን ላይ ሲነገሩ ሰምታችኋል። አይምሩ ሀበዘ ተቀውሙ፣ የቆማችሁበትን ቦታ አስተውሉ። መሬት መሆኑን ረስተነው አይደለም። ቤተ ክርስቲያን መሆኑን ረስተነው አይደለም።
ስጋችን የቆመበትን ቦታ ዘንግተነው አይደለም። ነፍሳችሁ የቆመችባት ቦታ ግን ለሰማያዊት ኢየሩሳሌም አምሳያ ናትና ወደ ላይ ውጡ ማለት እኮ ነው። ልቡናችሁ በሰማይ ይሁን፣ ሐሳብህ ላይ ይሁን፣ መሬት ላይ አታድርገው፣ ይቅርብህ እየተባለ እኮ ነው። አብርሃምና ሳራ ይሄን ያስተማሩት። አብርሃምም እየሮጠ ሄደ። በዛ በመምሪያ አድባር ዛፍ ስር የተገለጡለትን 3 አረጋውያን እንግዶች ናቸው ብሎ ነው አምን ሄዱ። ምንድን ናቸው? እንግዶች ናቸው ብሎ ነው። የተከበሩ ሰዎች ናቸው ብሎ አይደለም። እግዚአብሔር ነውም ብሎ አይደለም። ልዩ ፍጥረት ነውም ብሎ አይደለም። እንግዶች ናቸው ብሎ ነው ሄደው። አይገርምም? እኛ እኮ የምናከብረውንና ለማክበር የምንመርጠውን ሰው ራሱ እኮ እንለያለን። ማን ምን መደረግ እንዳለበት እናውቃለን። አኗኗራችን ስለሚያስታውቅ ነው። እውነቱን የምነግራችሁ አብርሃም እነዛን እንግዶች በተንከባከበበት መንገድ መንከባከብ ነበረበት። 3 ቀን ሳይበላ ሳይጠጣ ሊያውም እየተለማመጠ። እኛ እኮ እንግዳ እንኳን እኮ ከውጭ ሆኖ ካልመጡ አልገባም ሲል እኮ ምን ያቀብጠዋል? ዝም ብሎ መግባት ነው፣ በሩን ክፈትለት ምናምን እኮ ነው የምንለው። እንግዳ እንኳን እንዴት አድርገን መንከባከብ እንዳለብን አናውቅም። ለምን መሰላችሁ ይሄን የምለው? ሲጀመር እንግዳ ማለት መታረም ያለበትን ሌላ ነገር ልንገራችሁ። እንግዳ ማለት ዘመድ ማለት አይደለም። እንግዳ ማለት ጓደኛ ማለት አይደለም። እንግዳ ማለት እኔም ማውቀው እናንተ የምታውቁት ሰው አይደለም። እንግዳ ማለት የማታውቀው ሰው ነው። ክርስቶስ ዳግም ሲመጣ እንግዳ ሆኜ ተቀብለኸኛል ሲል ወገን ዘመድህን እኮ አይደለም፣ የማታውቀው ሰው ሆኖ ነው የሚመጣው። አብርሃም እነዚህን 3 አረጋውያን ከዚህ በፊት አይቷቸው አያውቅም። እግዚአብሔርም አንተ ጋር ሲመጣ አይታው በማታውቀው መንገድ ሊመጣ ይችላል። ማን የጠበቀዋል? ተመልከቱ። ቅዱስ ጳውሎስ እግዚአብሔርን በብርሃን መጥቶ ይጥለኛል ብሎ ጠብቆት ነበረ? አልጠበቀውም እኮ። ሰይፍ ይዞ ለመጣው ለጳውሎስ ደንዳናና ጨካኝ ልብ ለጊዜው እግዚአብሔር ግን በብርሃን የተገለጠለት። ማን ይጠበቃል? ከሰይፍና ከብርሃን የትኛው ይጠነክራል? ክርስቲያኖች፣ ብርሃን አይቶ የሞተ ሰው ታውቃላችሁ? ሰይፍ ግን ተነስቶበት የሞተ ሰው አለ፣ ደንግጦም ወይ ተመቶም ጭምር። ሰይፉ የጳውሎስን ጭካኔ ሲወክል፣ ብርሃኑ ደግሞ የእግዚአብሔርን ፍቅር ነው የሚወክል። ጨካኝ ሆኖ ለመጡበት ሰዎች ራሱ እግዚአብሔር አመጣጡ አይገርምም? በፍቅር ነው። ለምን መሰላችሁ? መዓቱ አይመልስህም ፍቅሩ ካልመለሰ። የእግዚአብሔር ፍቅሩ ካልመለሰን ካላስተካከለን በፍጹም መዓቱ ሊመልሰን አይችልም። እሱ ነው ሊያክመንም ሊያርመንም ሊያስተካከለንም የሚችለው ነገር። በፍጹም ጳውሎስ በጠበቀው አላገኘውም፣ እንደ እንግዳን ያገኘው። ናትናኤልንም ተመልከቱት፣ እንደ እንግዳን የሆነበት። ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ነው የጠየቀውን ያልኳችሁ። እውነት ነው። ናዝሬት የድሆች ከተማ ናት። ድሆች ከሆኑት ባለጸጋ፣ ሰዎች ከሚገፏቸው ሌላውን ሰው ሊያቀርብ የሚችል ሰው ሊወጣ ይችላልን ብሎ ጠየቀ። ያልተጠበቀ ነገር ነው። አብርሃምም ያልተጠበቀ ነገር ነው ያደረገለት እግዚአብሔር። ለዛ ነው ቅዱስ ጳውሎስ የዕብራውያን መልእክቱ ላይ አንዳንዶች ባለማወቅ እንግዶችን እንቀበላለን ብለው እግዚአብሔርን ተቀብለዋልና ይላል። ልክ ነው። እንግዳ መቀበል ክብር አለው። ክርስቲያኖች ዛሬ ደጃችን ላይ እያንኳኳ የሚለምኑትንና የሚማጸኑትን የማናውቃቸውን ሰዎች እውነት ብንችል ምን አለ ደጃችንን ከፍተን ብናስገባቸው። ቤታችን ባናስገባ ግቢያችን ቢቀመጡ፣ የምንበላውን ቢበሉ የምንጠጣውን ቢጠጡ ምን ችግር አለበት? እውነት በጣም ነው የምናሳዝነው። እማንበላውን ለምን ለሰው እንሰጣለን? እማንጠጣውን ለምን ለሰው እንሰጣለን? እንዴ ወንጌል እኮ እንደዚህ አላስተማረችንም። የእውነቴን የምነግራችሁ በፍጹም ስንደግስ እንኳን ብድራቱን ሊመልስ ለማይችል ሰው ነው ጠርተን እንድናበላ የሚያዘን። በፍጹም ምክንያቱም ብድርህን ሊመልስ ለሚችል ሰው ብትቀልበውማ የተሻለ ድግስ ደግሶ አንተንም ባለዳ ያደርጋል። ድሆችን ግን ብታበላቸው ሰጥተው ሊሄዱት የሚችሉት አንድ ያለቻቸው ሀብት የክርስቶስ ስም እግዚአብሔር ነው። እግዚአብሔር ይስጥህ ይላሉ። ማን ይስጥህ? እግዚአብሔር ይስጥህ። እውነት ይሄ እኮ ወንጌል ተኑሯል። ደግሞ የሐዋርያት ሥራ ላይ ትዝ ይላችኋል። ጴጥሮስና ዮሐንስ በሌሊቱ ሰዓት ወደ ቤተ መቅደስ ለጸሎት ሲሄዱ አንድ ሽባ የሆነ ሰው ከቤተ መቅደሱ በር ላይ ያገኙ እየለመነ እና እባካችሁ ጌቶች አትለፉኝ፣ ያላችሁን ገንዘብ ስጡኛል። እና ምንም ገንዘብ የላቸውም ሐዋርያት። ክርስቶስን ሲከተሉ ሁሉን ትተው ነው የሄዱት። አያችሁ፣ የአብርሃም ልጆች ናቸው። አብርሃም ሁሉን ጥሎ አይደል የወጣው? ሐዋርያትም ሁሉን ጥለውት ነው የሄዱት። በቃ ገንዘብ የላቸው ምን የላቸው፣ ለጀርባቸው ራፊ ጨርቅና የሚመረኮዟት በትር ነው ያለችው። ምንም ነገር የላቸው። ከሁሉም በላይ የሚሆን ግን ስም አላቸው። እሱም የክርስቶስን። ገንዘብ ስጠን ሲሉት የለኝም ገንዘብ ግን አለ በናዝሬቱ በኢየሱስ ክርስቶስም ተነስተ ተመላለስ አለው። ቀጥ ብሎ ነው የተመላለሰው።
ከገንዘብ በላይ የሆነን ስም ይሰጣሉ። ነዳያን፣ እንግዶች፣ የማናውቃቸው ማለት እኒህ ናቸው። ያልጠበቅነውን ሲሳይ የሚሰጡ ማለት ነው። አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለው። ሮጠ፣ ተመረኮዘ፣ ወደቀ። እንዲህ አብርሃምን እንደዚሁ ታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ነው። ረጅም ዓመት የኖረ እንግዳ ለመቀበል ያለው ፍጥነት አይገርማችሁም? እየሮጠ ሄዶ ከእግራቸው ተደፋ ባልበላ እንጀቱ። ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ እባካችሁ አትለፉኛል። እስኪ አቤቱ በሉ፣ አትለፉኝ። አይገርምም? ትልቅ ጸሎት እኮ ነው እግዚአብሔርን አትለፈኝ ማለት። እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመን ቦታው የሱ እንደሆነ ካወቅን የመምሪያ አድባር ዛፍ ስር የተገለጠው እግዚአብሔር ዛሬ በዛፉ አምሳል በሆነች በቤተ ክርስቲያን እንደሚመጣ እንደሚወርድ ካወቅን ምንም በጸለይ ቢከብደን እኮ አትለፈኝ ማለት አንድ ጸሎት እኮ ነው። አትለፉኝ፣ ሞገስ አግኝቼ ከሆነ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን ነው። ለእግራችሁ ውሃ ላምጣል ልጠባችሁ አለ። እሺ እንደወደድክ አድርጋሉት። አብርሃም ውሃ አምጥቶ አጠበ። ምን ለማለት ተፈልጎ ይመስላችኋል? ክርስቶስ በመስቀል ከመሰቀሉ አስቀድሞ በዛች የሐሙስ ምሽት እራት ላይ ስጋውን ደሙን ቆርሶ ከመስጠቱ አስቀድሞ በእራፊ ጨርቅ ወገቡን ታጥቆ የደቀ መዛሙርቱን እግር ቁጭ ብሎ ዝቅ ብሎ ምን አድርጓል? አጥቧል። በደንብ አድርጎ ተመልከቱ። አብርሃም ግን ከደቀ መዛሙርቱ በለጠ። አይደንግም? ክርስቶስ እግራቸውን አጥቦ ከጨረሰ በኋላ ሁሉም በጣም ተገርመው ነበር። በተለይ ቅዱስ ጴጥሮስ። እሱማ ገና ሳይታጠብ ራሱ እኔ በአንተ እጅ ምን አላረግም ብሎ ነበር፣ አልታጠብም ብሎ እኮ ነበር። ግን ክብሩን ሲነግረው ካልታጠብክ ድል ፈንታ የለህም ሲለው እግሬን ብቻ ሳይሆን መላ ሰውነቴን እጠበኛል። አይ እግሩን የታጠበ ይበቃዋል አለ። እግሩን አጠበው። ከዚህ በኋላ አለቀ። አብርሃም አይገርምም? የሐዋርያትን እግር ዝቅ ብሎ ያጠበውን የእሱን እግር ነው ያጠበው። የደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። ምን አይነት መታደል እንደሆነ አስቡት። መውጣት ብቻ አይደለም ከእግዚአብሔር ጋር የሚያገናኛችሁ፣ መላቀቅ ብቻ አይደለም። ያለ ትህትናም በፍጹም እግዚአብሔር ልታገኙት አትችሉ። ዝቅ ማለት ማንን ጎዳው? እውነቴን እኮ ነው የምላችሁ። አብዛኞቻችን ትህትናን መኖርን፣ ትህትናን መላበስን አላስኖር ያለ ዓለም ላይ ስለሆነን እኮ ነው እርግፍ አድርገን መተውን የመረጥነው። ግን ማንን ጎዳ? እውነት ዝቅ ብሎ እግርን ማጠብን፣ ዝቅ ብሎ መታዘዝን። ያውም ቤተ ክርስቲያን ውስጥ ያለ ሰው በጣም ነው የሚገርማችሁ። በጣም እኮ ቀላል ነገር ነበረ። ከትህትና ትንሹ ነገር እሱ ነበረ፣ መታዘዝን ማለት ነው። አብርሃም ዝቅ ብሎ እግራቸውን አጠበ እና ሊቁ አምብሮስ ምን ይላል መሰላችሁ? ሰው የሌላውን እግር ዝቅ ብሎ የሚያጥበው በሌላው እግር ላይ ያለውን ቆሻሻ ለማጽዳት ሳይሆን በሱ ላይ ያለውን እድፍ ለማንጻት ነው ይላል። እየሰማችሁ ነው? አብርሃም ዝቅ ብሎ የጌቶቹን እግር ሲያጥብ እነሱ ደግሞ እሱ ባላወቀ የራሱን በደል ያጥቡለት ነበር። ትህትና ዋጋዋች ናት። ማን ከኛ መካከል ዝቅ ብሎ ሌላውን ለማገልገል የሚፈልጋል? ማን ዝቅ ብሎ ከኛ መካከል ሌላውን ለመታዘዝ የሚፈልጋል? እውነት እንዲህ አይነቱ የታደለ ጸጋ ያለው ሰው ዝቅ በማለቱ ሌላውን እየጠቀመ ሳይሆን ማንን ነው መልሶ የሚጠቅመው? ራሱን ነው በደሉን የሚያነጸው። ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላቸው። ልባችን ላይ ቂም የያዝንባቸው፣ በቀል የያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም? እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባለው። አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጠ ለሚስቱ ነገራት። እባክሽ በሶስት መስፈሪያ ዱቄት ሰልቂና አንድ እንጎቻ ጋግሪላቸዋል። ሶስቱን ጎቻ አንድ መሆኑ እውነት ነው፣ የሚስጥረ ሥላሴ ትምህርት ነው። ሶስት ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? ሶስት ስለሆኑ። ቅዱስ ቄርሎስ ግን ምን ይላል? በሶስት እንጎቻ አንድ፣ በሶስት መስፈሪያ ዱቄት አንድ እንጎቻ ጋግሪ ማለት ሶስቱ መስፈሪያ የተባሉት እምነት፣ ተስፋና ፍቅር ናቸው ይላል። እስኪ እምነት በሉ፣ ከዛስ በእነዚህ ሶስቱ የተለወሰ ምግባር የሚበላ ነገር ይኖራችሁ ማለት ነው። እግዚአብሔርን በእምነታችሁ ብቻ አታገልግሉት፣ ተስፋም ይኖራችሁ። በተስፋችሁ ብቻ አታገለግሉት፣ ደግሞ ምንም ጭምር ይኖራችሁ፣ ፍቅርም ይኖራችሁ ጭምር ማለት ነው። እነዚህ ሶስቱ የተስማሙለት ሰው ለእግዚአብሔር እንደሚበላ እንጀራ ነው።
ለእግዚአብሔር እንደሚጠጣ እንደሚያረካ መጠጥም ጭምር። እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስበህ አምጣና አርደህ አቅርብላቸዋል። ታረደ፣ ቀረበላቸው። ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተ ክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ሰም በእሳት ፊት ሲቀልጥ እንደሚቀልጥ እህሉም ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነበር። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። ዛሬም ክርስቲያኖች አትርሱ፣ እናንተን ነው እንጂ ሌላውን ነገር እግዚአብሔር መጀመሪያ አይፈልግም። ከእናንተ በኋላ ነው ሌላው ነገር የሚመጣው። ከኛ በኋላ አቀረቡ፣ አስተናገዱ። ከዛ በኋላ እግዚአብሔር ስራውን ጀመረው። ወጥቶ ለተቀበለው፣ እግሩን ላጠበለት፣ ያለውን ላቀረበለት ለአብርሃም አሁን ደግሞ እግዚአብሔርን መልስ መስጠት ጀመረ። እግዚአብሔር እንዲህ አምላክ ነው። ስንወጣለት፣ ክፉ ከማይስማማው ነገር ስንለይለት፣ በትህትና ሆነን ዝቅ ስንልለት፣ ያለንን ነገር ይህ ነው ያለን ብለን ስንሰጠው፣ ያኔ እሱ ደግሞ መሙላትና መስራት ይጀምራል። ምን አለው? ለመጪው ዓመት ስመጣ ወይም በቀጣይ ዓመት ስገኝ ልጅ ትወልዳለህ አለ። ማን ነገረው? ልጅ የለኝም ብሎ አብርሃም ከእግዚአብሔር ፊት አንዲትም ቅሬታ አላሰማም። ዛሬ እኮ ያለን ክርስቲያኖች ከእግዚአብሔር ፊት የማናሰማው ምን ቅሬታ አለ? እስቲ እንዲያውም ይገኝ። አሁን እውነት እግዚአብሔር እንደ እንግዳኛ ቤት ቢገኝ እና እንንከባከበዋለን? እሱ መሆኑን ስናውቅ ራሱ ጥያቄያችንን የምንጀምረው መጀመሪያ እኔ ጉዳይ ይለቅ ብለን። አብርሃም ማድረግ ያለበትን ነገር በሙሉ አረገ። እግዚአብሔር ከዛ በኋላ እሱ ሊነግረው ያልፈለገውን በልቡ ጓዳ ያለውን ነገር ደግሞ እያወጣ መናገር ጀመረ። ለዛ ነው ሊቃውንት አሁንም መልሰው ወደ አብርሃም ድንኳን ይመልሱናል። በአብርሃም ድንኳን ውስጥ የነበረችው ሳራ አብርሃም በእግዚአብሔር ፊት ያልተናገረው የልቡ ምስጢር ነው። በአብርሃም ድንኳን በውጭ የነበረው አብርሃም ደግሞ ለእግዚአብሔር ያወራለት ነገር ነው። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለእኛ የሚያስፈልገንን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። ልጅ እሰጥሃለሁ፣ ለሚመጣው ዓመት ልጅ ይኖርሃል አለ። ከውስጥ ሆና እንደሰማችሁት ባለቤቱ ሳቀች እና ለምን ትስቂያለሽ አለ። ከዛም በኋላ የወለደችው ልጅ ይስሐቅ የተባለው ይስሐቅ ሲባል ሁሌም መሳቋን በእግዚአብሔር ፊት እያስታወሰች ያንን ልጅ የእግዚአብሔር እንደሆነ እንድታውቀው ለማድረግ። ነገር ግን እኛ የትምህርታችን ዋናው አስኳል አድርጌ ቁጥር 14 ላይ ነገርኳችሁ ነገር ነው። ሳራ ትወልጃለሽ የሚባለውን ንግግር አብርሃምም ጭምር ሲሰማ ምንድን ነበር ያሉት? እሷም በሴቶች ልማድ እንደቀረባት አብርሃምም እንዳረጀ ተናገረች። እና ራሱ እግዚአብሔር ለነሱ ነው በእውኑ ለእግዚአብሔር የሚሳነው ነገር የለምን አለን ብሎ የጠየቃቸው። እቺን ንግግር ክርስቲያኖች ከዚህ ውጭ ሌላ ቦታ ታውቋታላችሁ? ገብርኤል ሲለው አልሰማችሁ? አረሳችሁት እንዴ? ቅዱስ ገብርኤልም እኮ ብሏታል እቺን ንግግር አይደል እንዴ? ለእመቤታችን ሲያበስራትና ሲናገራት ለእግዚአብሔር የሚሳነው ነገር አለን ብሎ አልተናገረም? ተናግሯል። አያችሁት? የአብርሃም ድንኳን አይደለም ማለት ነው። ታሪኩ ስለሷ ነው የሚያወራው። የመምሪያ አድባር ዛፍ መስቀሉ ነው። ሶስቱ አረጋውያን አብ፣ ወልድ፣ መንፈስ ቅዱስ ነው። ሳራ ትሰናዳበት የነበረው አብርሃም ከውጭ ሆኖ እግዚአብሔርን ይጠባበቅበት የነበረው ድንኳን እመብርሃን ናት። አብ የመረጣት፣ ወልድ ያደረባት፣ መንፈስ ቅዱስ የቀደሳት ለዚህች አይነቱ ሙሽራ ነው አብርሃም ሲንጎዳጎድ የነበረው። አብርሃም ሲደክም የነበረው ለሷ ነበር። ጌቶቼ ግቡልኝ ሲል የነበረው የአዳም ጩኸት ነው። ውረድ፣ ተወለድ፣ አድነን ሲሉ የነቢያት የነበሩት ጩኸቶች በሙሉ ናቸው። እግዚአብሔርም ወረደ። ሊያርፍበት የፈለገው ድንኳን የአብርሃም ድንኳን መሆኑ የእመቤታችን ሰውነቷ ነው። ለዛ ነው ቅዱስ ቄርሎስ ምን ይላል መሰላችሁ? እግዚአብሔር ከሰማያት ወርዶ እዛ ዛፍ ስር የታየው ድንኳን ውስጥ ለመግባት እንዳይመስላችሁ። እግዚአብሔር የሚያርፍበትና እግዚአብሔር የሚኖርበት ቦታ መልካም ልብ ነው ይላል። ምን ልብ ነው? መልካም ልብ ነው። ታዲያ ረሳችሁት? አባ ሕርያቆስ ምን እንዳለ? እግዚአብሔር በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ደምግባትሽን ወደደ ያለው። እግዚአብሔር ያርፍባት ዘንድ እሷን የመረጣት ሰውነቷን ብቻ አይቶትና ንጽህናዋን፣ ቅድስናዋን ተመልክቶት በውስጧ ያለውን ገንዘብ አይቶ ነው። የአብርሃም ድንኳን ናት እሷ። በእውኑ ለእግዚአብሔር የሚሳነው ነገር እንደሌለ ልንገራችሁ። አብርሃምን ማን ለማሰብና የእግዚአብሔር ሕዝብ ይሆናል ብሎ ማን ያስበዋል?
ጣዖተኛ እኮ ነበር፣ ክፉ ሰሪ ነበር። ግን አብርሃምን የተመረጠ ህዝብ አደረገው። ሌሎችንም ተመልከቷቸው። ማን ጳውሎስን ምርጥ ዕቃ ይሆናል ብሎ ያስበዋል? ማንም፣ እግዚአብሔር ብቻ ነው። ማን እመቤታችንን የአምላክ እናት ልትሆን ብለው ያሰባት ሰዋል? ማን ብቻ ነው ያሰባት? እግዚአብሔር ካሰባት በኋላ ግን ፍጥረት በኋላ አልዘነጋትም። ይሄው እስካሁን ድረስ ወደፊትም ጭምር ብጽዕት እያሏት ይኖራሉ እመቤታችን። በእውኑ ለእግዚአብሔር እውነት ነው፣ የሚሳነው ነገር የለም። ሰው ሊሆንባት የመረጣት አዳራሽ እሷ ናት። አብርሃም ሲናገር የነበረው እግዚአብሔርም ለአብርሃም ሊያሳምነው የፈለገው ለምንድን ነው? ለእኔ የሚሳነኝ ነገር የለም፣ ሰው ሆኜ ላድርበት የመረጥኩት ያንተ ደጅ ነው ሊል። ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉት። ብዙዎቻችን ተስፋ ቆርጠናል። በቃ ስራችን፣ ኃጢአታችን፣ ነውራችን እያወቅን የምንሰራው በደላችን በዝቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ የምንመስል ሰዎች አለን። በፍጹም ለእግዚአብሔር የሚሳነው ነገር የለም። እኛንም ከነ ችግራችን አስተካክሎን ምርጥ ቃል ያደረገን የሚችል አምላክ። የአብርሃም ታሪክ ሁሌ ከዚህ በኋላ ሲያቃጭልባችሁ አብርሃም እንግዳ መቀበሉን ስታስታውሱ ለእግዚአብሔር የሚሳነው ነገር እንደሌለና ያ እንግዳ እናንተም ሰውነትና ቤታችሁ ለማረፍ የሚፈልግ እግዚአብሔር መሆኑን አምናችሁ መስተካከል የምንችልበትን ህይወት እንዲሰጣችሁ ሁላችንም መለመን አለብን። የሰማነውን በልቦናችን ሰሌዳ ይጻፍልን፣ በጎደለው በሊቃውንቱ የሚታረም ይሁን። ወስብሐት ለእግዚአብሔር።